ሰላም የህቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች ክለሳ እየተደረገበት ያለው የከፍተኛ ትምህርት ተቋማት ስርዓተ ትምህርት በ2018 የትምህርት ዘመን ዩኒቨርሲቲ የገቡ ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ተግባራዊ እንደሚደረግ የትምህርት ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ የከፍተኛ ትምህርት ተቋማት ስርዓተ ትምህርት ክለሳ እየተደረገበት መሆኑን ጠቁሟል። በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና የዩኒቨርሲቲዎቹን ስርዓተ ትምህርት መከለስ ያስፈለገው የቀድሞቹ ስርዓተ ትምህርቶች ዘመኑን ያልዋጁና ከ21ኛው ክፍለ ዘመን ጋር በአግባቡ ያልተቃኙ በመሆናቸው እንደሆነ ገልጸዋል። አዲሱ የውጤት ተኮር ስርዓተ ትምህርት ተመራቂዎች በትምህርት ፕሮግራሞቹ መጨረሻ ሊኖራቸው የሚገባውን ዕውቀት፣ ክህሎትና አመለካከት በአግባቡ የፈተሸ እንደሆነም ስራ አስፈጻሚው ተናግረዋል። የስርዓተ ትምህርት ፕሮግራሞች ዴስክ ኃላፊ ተስፋዬ ነገኦ በበኩላቸው በሁለት ዙሮች እስካሁን 55 የትምህርት ፕሮግራሞች መከለሳቸውን ገልጸዋል። እስከ ዓመቱ መጨረሻም ከ80 የሚበልጡ ፕሮግራሞች እንደሚከለሱ አብራርተዋል። አዲስ የተከለሱት የትምህርት ፕሮግራሞች በ2018 የትምህርት ዘመን ዩኒቨርሲቲ የገቡ የከፍተኛ ትምህርት ተቋማት የአንደኛ ዓመት ትምህርታቸውን ሲጨርሱ ተግባራዊ እንደሚደረጉ ሚኒስቴሩ ጠቁሟል። ለ12 ሰዎች ሞት መንስኤ የሆነውና በአሜሪካ ኬንታኪ የተከሰከሰው የጭነት አውሮፕላን ለመብረር በሚነሳበት ወቅት ሞተሩ ከክንፉ ተለያይቶና በእሳት ተያይዞ እንደነበር ተገለጸ። የጭነት አውሮፕላኑ ማክሰኞ ዕለት ከሉዊስቪል ሙሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ወደ ሃዋይ ማቅናት ከጀመረ አፍታ በኋላ ተከስክሷል። በዓለም ትልቁ የአየር ዕቃ አጓጓዥ በሆነው የተባበሩት ፓርሴል አገልግሎት የሚተዳደረው የጭነት አውሮፕላኑ በወቅቱ 38000 ጋሎን ነዳጅና 3 የበረራ ሰራተኞችን ጭኖ እንደነበር አዣንስ ፍራንስ ፕሬስ ዘግቧል። ከአውሮፕላን ማረፊያው አጠገብ ባሉ የንግድ ቤቶች አካባቢ ፈንድቶም በመሬት ላይ የነበሩ በርካታ ሰዎችን መግደሉን ዘገባው አክሏል። መርማሪዎች አደጋው የተከሰተው ከሞተሮቹ አንዱ በሚነሳበት ወቅት በእሳት በመያያዙ እንደሆነ ገልጸዋል። የሉዊስቪል ከንቲባ ክሬግ ግሪንበርግ በኤክስ ገጻቸው ባሰፈሩት ጽሑፍ በአደጋው የሟቾች አሃዝ 12 መድረሱን ተናግረዋል። አክለውም በርካታ ግለሰቦች እስካሁን የደረሱበት አለመታወቁንም ጠቁመዋል። የኬንታኪው ገዢ አንዲ በሺር ደግሞ ክስተቱን ልብ የሚሰብርና የማይታሰብ ብለውታል። የብሔራዊ ትራንስፖርት ደህንነት ቦርድ አደጋውን ለማጣራት የባለሙያዎች ቡድን ወደ ሉዊስቪል መላኩንም ዘገባው ገልጿል። የቦርዱ አባል ቶድ ኢንማን መርማሪዎች የተመለከቱት በአየር ማረፊያው የተቀረጸ ተንቀሳቃሽ ምስል አውሮፕላኑ በሚነሳበት ወቅት የግራ ሞተሩ ከክንፉ መለያየቱን እንደሚያሳይ ለጋዜጠኞች ተናግረዋል። አክለውም ጥቁሩ ሳጥን በመባል የሚታወቀው የበረራ መረጃ መቅጃና የኮክፒት ድምጽ መቅጃ መገኘታቸውንና ለምርመራ ወደ ዋሽንግተን እንደሚላኩ ተናግረዋል። የማክሰኞ አደጋ በዓለም አቀፍ ደረጃ በጥቅል የዕቃ አቅርቦት ታሪክ ውስጥ እጅግ ገዳይ የሆነው እንደነበር ተዘግቧል። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የውሃና ኢነርጂ ሚኒስቴር በ1.2 ቢሊዮን ብር ወጪ በድሬዳዋ ከተማ የፍሳሽ ቆሻሻ ማጣሪያና ማስወገጃ ግንባታ ለማከናወን ከህይወት ኮንስትራክሽን ጋር ስምምነት ተፈራረመ። ስምምነቱን የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ይተፋና የህይወት ኮንስትራክሽን ዋና ስራ አስኪያጅ ዮሐንስ ሙሉጌታ ተፈራርመዋል። በፊርማ ስነ ስርዓቱ ላይም የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር ተገኝተዋል። ከዓለም ባንክ በተገኘ ድጋፍ የሚከናወነው የፕሮጀክቱ ግንባታ በአንድ ዓመት ጊዜ ውስጥ እንደሚጠናቀቅ ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። ኢንጂነር ሀብታሙ የስራ ተቋራጩ በሚፈለገው የጥራት ደረጃና በተቀመጠው የጊዜ ገደብ ስራውን አጠናቆ እንዲያስረክብ አሳስበዋል። የህይወት ኮንስትራክሽን ዋና ስራ አስኪያጅ ዮሐንስ በበኩላቸው ፕሮጀክቱን በጥራትና በወቅቱ ለማጠናቀቅ ከሚመለከታቸው አካላት ጋር እንደሚሰሩ ተናግረዋል። የሩሲያ መንግስት ከኢትዮጵያ ጋር የሁለትዮሽ የገበያ ዕድል ድርድር ስምምነትን በቀጣይ ሳምንት ሞስኮ በሚካሄደው የጋራ ኮሚሽን ስብሰባ ላይ ለመፈረም ቃል መግባቱ ተገለጸ። ይህ የተገለጸው የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከሩሲያ ፌዴሬሽን ፕሬዝዳንት ስራ አስፈጻሚ ጽህፈት ቤት ምክትል ኃላፊ ማክሲም ኦሬሽኪንና ከኢኮኖሚ ልማት ሚኒስትሩ ማክሲም ሬሼንኮቭ ጋር በሁለቱ ሀገራት ንግድና ኢኮኖሚያዊ ትስስሮች ዙሪያ ትላንት ውይይት ባካሄዱበት ወቅት ነው። በውይይቱም ሀገራቱ በመካከላቸው ያለውን የሁለትዮሽ የንግድ ትስስርን ለማጠናከርና በባለብዙ ወገን ማዕቀፍ በትብብር ለመስራት በሚቻልባቸው ጉዳዮች ላይ መምከራቸውን ዶክተር ካሳሁን በኦፊሴላዊ የፌስቡክ ገጻቸው ባሰፈሩት ጽሑፍ ገልጸዋል። በሁለቱ ሀገራት መካከል ያለው የንግድ ግንኙነት ካለው የህዝብ ብዛት፣ ኢኮኖሚና ታሪካዊ ግንኙነት አንጻር ሲታይ ገና ብዙ መሰራት እንዳለበት የሚያሳይ መሆኑንም የጋራ መግባባት ላይ እንደደረሱም ጠቁመዋል። ሚኒስትሩ በዚሁ ውይይታቸው ወደፊትም የኢትዮጵያ ምርቶች በጥራትና በብዛት ወደ ሩሲያ ገበያ ለመላክ ኢትዮጵያ
ያላትን እምቅ አቅም ማስረዳታቸውንም ጠቅሰዋል። በሩሲያ በኩልም ኩባንያዎቻቸው በኢንግድና አውቶሞቢል ዘርፍ በትብብር ለመስራት ፍላጎት እንዳላቸው መግለጻቸውን በጽሁፋቸው አስፍረዋል። የኢትዮጵያ የዓለም ንግድ ድርጅት አባልነትን በታለመው ጊዜ ለማሳካትም የሩሲያ ፌዴሬሽን የሁለትዮሽ የገበያ ዕድል ድርድርን በቀጣይ ሳምንት ሞስኮ በሚካሄደው የጋራ ኮሚሽን ስብሰባ ላይ ለመፈረም ቃል መግባቱን ሚኒስትሩ ገልጸዋል። ስምምነቱ ሲፈረምም ሩሲያ ከቻይና፣ አርጀንቲናና ቱርክዬ በመቀጠል ከኢትዮጵያ ጋር የሁለትዮሽ የገበያ ተደራሽነት ስምምነት የፈረመች አራተኛዋ ሀገር ትሆናለች። ከትላንት በስቲያ ኢትዮጵያ ከቻይና ጋር የዓለም ንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድርን መፈራረሙ የሚታወስ ሲሆን ባለፉት ሳምንታት ደግሞ ከቱርክዬና አርጀንቲና ጋር ተፈራርማ ነበር።